ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ እና 100,000 ለመግባት 6,000 ሰው ብቻ የቀረውን ቻናላችንንም ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ በ1850 ዓመተ ምህረት ላይ ያሳየን ይጀምራል። ሄርማን የተባለ አንድ ጸሐፊም ቶማስ ወደ ተባለ ወደ አንድ ሽማግሌ ሰው ቤት ያመራል። ከ30 ዓመት በፊት ወይም በ1820 ዓመተ ምህረት ላይ ኤሲክስ እየተባለ ይጠራ የነበረው ትልቅ የጀልባ ሊሰምጥ ችሏል። የሰመጠበት ምክንያት ግን እንደዛው በሚስጥር እንደቀረ ነበረ። ከዛም ጀልባ ውስጥም ሊተርፉ የቻሉት ሰዎች በጣም ጥቂት ሲሆኑ ነገር ግን በጊዜ ሂደት ሁሉም ሞተው የቀረው አንድና አንድ ሰው ቶማስ ብቻ ሆኗል። ሄርማንም ሙሉ ታሪኩን ለመስማትና ይህንንም ታሪክ ጽፎ ደግሞ ለማሳተም ይፈልግ ነበረ። ይሁን እንጂ ቶማስ ግን እነዛን ትውስታዎች ተናግሮ ማጻፍ ይቅርና ማስታወስ ራሱ አይፈልግም ነበረ። ብዙ ዓመታት ያለፉ ቢሆንም ነገር ግን በዛ ጊዜ ያሳለፉት ስቃይ አሁንም በውስጡ ነበረ። ሚስቱ ግን ሄርማን ያቀረበላቸውን ገንዘብ ተመልክታ አሁን ላይ ካሉበት ችግር አንጻር ገንዘቡ እንደሚያስፈልጋቸው አስባለች። ቶማስ እምቢ ቢልም ነገር ግን ጫና ታደርግበትና ቶማስ ታሪኩን እንዲናገር ታደርገዋለች። ከዚያም ቶማስ ታሪኩን መናገር ይጀምራል። ፊልሙም ያለፈውን ጊዜ ወይም 1820ን እያሳየን ይጀምራል። በጊዜውም እንደ ወደብነት ያገለግል በነበረው ቦታ ላይ በብዛት ይቆጠሩ የነበሩ ጀልባዎች ተቀምጠዋል። በጊዜውም በከባዱ ይገበያዩት የነበሩት ነገር የአሳ ነባሪን ዘይት ነበረ። ምክንያቱም በጊዜው የአሳ ነባሪ ዘይት ትልቅ ዋጋ ነበረው። እናም ሁሉም ቢዝነሶችም የተመሰረቱት እሱ ላይ ነበረ። ከዚያም ኦውን ቼዝ የተባለ ጎበዝ መርከበኛን ደግሞ እንተዋወቃለን። በዚህ ጊዜም በመርከቡ ድርጅት የተጠራ ሲሆን ትልቋ ጀልባቸው የሆነችው ኤሲክስ ከዚህ በኋላ ጉዞ ልታደርግ ስለሆነ ለዛም አስፈልጓቸው እንደጠሩት ይነግሩታል። ኦውንም በነገሩት ነገር ደስተኛ አልነበረም። ምክንያቱም ከዚህ በፊት በነበረው ተልኳቸው ላይ አብራቸው የሰራ ሲሆን ከዚህ በኋላም ካፒቴን እንደሚሆን ነግረውት ነበረ። ነገር ግን አሁን ላይ የካፒቴንነት ድርሻውን ለሌላ ሰው ሰጥተዋል። ይህ ሰው ደግሞ ከድርጅቱ ባለቤቶች መካከል ያንዱ ልጅ ነበረ። ኦውንም ከዛ ተናዶም ሊወጣ ባለበት ሰዓት ላይ ሰዎቹ እንዲረጋጋና በቀጣዩ ተልኮ ላይ ካፒቴን እንደሚያደርጉት ቃል ይገቡለታል። ኦውንም ተራ ቃል ኪዳኖችን መቀበል ስለሰለቸው በወረቀት ቃል እንዲገቡለት ያደርጋቸዋል። በቀጣዩ አሁን ጀልባዋን በካፒቴንነት የሚመራውን ሰው እንመለከተዋለን። ስሙም ጆርጅ ፖል ይባላል። ከዚያም በጀልባው ለሚያደርጉት ጉዞ ሁሉም ተጓዦች ራሳቸውን ማዘጋጀት ይጀምራሉ። ከነዚህም ተጓዦች መካከል ደግሞ በእድሜ ትንሽ የሆነው ቶማስ ኒከርሰን ይገኛል። በአሁኑ ጊዜም አርጅቶ ታሪኩን እየነገረን የሚገኘውም ይህ ሰው ነው። ቶማስም ይህንን ጉዞ ለመቀላቀል የወሰነው በጓደኛው ግፊት የነበረ ሲሆን በጉዞ ላይም ስለሚገጥመው ከባድ ነገር ምንም አላሰበም ነበረ። ከቆይታዎች በኋላ ጀልባቸው ከወደቡ ትነሳለች። ረጅሙን ጉዞዋንም በዚህ መልኩ ትጀምራለች። የመርከቡንም ሸራ በሚወጥሩበት ሰዓት ላይ አንደኛው አልወርድ ብሎ ያስቸግራቸዋል። እዛ ላይ ወጥቶ ማስተካከልም ከባድ የነበረ ነገር ቢሆንም ነገር ግን ኦውን ሳያመነታ ሄዶ ያንን ለማስተካከል ይወስናል። ያለውንም ችሎታም ተጠቅሞም ሸራው እንዳይወጠር ይዞት የነበረውን ገመድ ከቆረጠ በኋላ በፈለጉት መልኩ ያስተካክለዋል። ያዩት ሰዎች እንዳለም ይህ ሰው ምን ያክል በሚያደርገው ነገር ላይ በራስ መተማመን እንዳለው ማወቅ ይችሉ ነበረ። ይህ በእንዲህ እንዳለ በጀልባ ውስጥ ካፒቴን የነበረው ጆርጅ ከመርከበኞቹ ትክክለኛውን አክብሮት እያገኘ አልነበረ። እዛ ውስጥ የነበሩትም ከሱ በላይ ኦውንን ነበር ይከተሉት የነበሩት። ይህም ደግሞ በሱ ላይ ቅናት እንዲያድርበት ያደርገዋል። በቀጣዩ ቀን ጀልባ ወደ ጥልቁ ቦታ ትደርሳለች። ከባዱ ነገር ደግሞ ማዕበልና ዝናብ በአንዱ አቅጣጫ እየመጣ ነው። ኦውንም ይህንን ከተመለከተ በኋላ ማድረግ ያለባቸውን ነገር በሙሉ እንዲያደርጉ ያዛል። ቢሆንም ጆርጅ ግን ይህን ከሰማ በኋላ ኦውን እንዳላፊ እያደረገው ስለሆነ በሚል መደረግ ያለበት ነገር ቢሆንም ነገር ግን ያን እንዳያደርጉ ያዛቸዋል። የጀልባው ሸራዎችም እንደተወጠሩ እንዲቀጥሉና አቅጣጫቸውንም ሳያስተካክሉም በቀጥታ እንዲጓዙም ያዛል። ኦውንም በተደጋጋሚ እሱን ለማስጠንቀቅ ይሞክራል። በተለይ ደግሞ ማዕበሉ ከባድ እየሆነ ነው የሚመጣው። ይሁን እንጂ ጆርጅ ግን ሊያዳምጠው ፈቃደኛ አልነበረም። እንደሱ ሐሳብ ከሆነም መጓዝ በነበረባቸው ፍጥነት አልሄዱም፣ እናም ዘግይተዋል። ስለዚህም በጊዜ መድረስ ወዳለባቸው ቦታ መድረስ ይኖርባቸዋል። ይህ ውሳኔውም ብዙ ነገሮችን ይቀይራል። የጀልባው ሸራዎችም እንደተወጠሩም ጀልባዋን ማዕበል ወዳለበት አቅጣጫ እንድትጓዝ ያረጋታል። ከደቂቃዎች በኋላም ጀልባዋ በማዕበል መከራዋን መብላት ትጀምራለች። ዝናቡም ከባድ የነበረ ሲሆን ጀልባዋ ላይ መድረስ ያልነበረባቸው ችግሮች መድረስ ይጀምራሉ። ኦውንም ከዚህ በፊት የተናገረው ነገር በሙሉ ልክ ሆኖ ሳለ ነገር ግን ጆርጅ ክብሩን ለመጠበቅ ሲል ብቻ ጀልባዋንና እነሱን አደጋ ውስጥ ሊከት ችሏል። በመጨረሻ ማዕበሉ ከተረጋጋ በኋላ ግን ጆርጅ ይህ ሁላ ነገር እንዲፈጠር ያደረገው ኦውን እንደሆነ በመናገር እሱን ይከሰዋል። አሁን ጀልባዋ ላይ በደረሱባት አደጋዎች ምክንያት በድጋሚ ወደ መጡበት ወደ መመለስ እንዳለባቸውም ይናገራል። ያ ብቻ ሳይሆን ኦውን የይቅርታ ደብዳቤ ጽፎ እንዲያመጣለትም ይጠይቀዋል። እናም የተፈጠሩት ችግሮች በሙሉ በሱ ምክንያት እንደሆነ ማላከኩን ቀጥሏል። ኦውንም የሰማውን ነገር ማመን አልቻለም። ማዕበሉን በመጣበት ሰዓት ላይ ሸራዎቹን የመወጠር ሐሳብ የራሱ እንደነበረም ይነግረዋል። ጆርጅ ግን ያንን የተናገርኩት እናንተን ለመፈተን ነው ሲል ይመልሳል። ኦውን ግን በመሪነትና በቸልተኛነት መሃል ላይ
ትልቅ ልዩነት እንዳለም ይነግረዋል። ይህም መልስ ጆርጅን በከባዱ እንዲሰማ ያደርገዋል። ኦንም ባዶ እጃቸውን ጀልባዋን ይዘው መመለስ እንደሌለባቸው ነው የሚያስበው። መውሰድ ያለባቸውን የአሳ ነባሪውን ዘይት ማይወስዱ ከሆነ ማንም ሰው ማይከፈለው ይሆናል። ስለዚህም ይህን ጥላቸውን አቋርጠው ጆርጅም ተልእኮውን እንዲቀጥሉ ማድረግ እንዳለባቸው ይነግረዋል። በዚህ መልኩም ጀልባዋን ወደ ጥልቁ ባህር መውሰድ ይጀምራሉ። በዚህ ጉዟቸው ላይ መርከበኞቹ ወራትን ያሳልፋሉ። ከብዙ ልፋት በኋላም አሁን በቅርብ ርቀት አሳ ነባሪዎችን ማየት ጀምረዋል። ከዚያም ቡድኑ ለአደን የሚጠቀሙባቸውን ትናንሽ ጀልባዎችን በመያዝ ወደ አሳ ነባሪዎቹ ማምራት ይጀምራሉ። በመጀመሪያው አደናቸውም አንድ አሳ ነባሪ የያዙ ሲሆን ወደ ትልቁ ጀልባም ይዘውት ይመጣሉ። ከዚያም ቡድኑ ከትልቁ እንስሳ ውስጥ ያንን ዘይት ማውጣት ይጀምራሉ። ይሁን እንጂ አሁንም ግን በውስጡ ሊያወጡት ያልቻሉት በብዛት የሚቆጠር ዘይት ነበረ። የቆረጡትም ቀዳዳም ትንሽ ስለነበረም በሱ ሊገባ የሚችለውንና የእነሱ ታናሽ የሆነውን ቶማስን ሊገቱት ይወስናሉ። ይህንንም በስኬት ካጠናቀቁ በኋላ ግን እድላቸው ሙሉ ለሙሉ እየተመናመነ ይመጣል። ለሌላ ወር ቢሞክሩም ነገር ግን አንድም አሳ ነባሪ ሊይዙ አልቻሉም። በዚህ መልኩም ወደ ዓመት የሚጠጉ ወራቶች ያልፋሉ። ይዘው የነበሩትም የምግብ አቅርቦትም ቀን በቀን እየተመናመነ መጥቷል። ምግብና ሌሎች ነገሮችን ለማግኘት ሲሉም በመጨረሻ ባንዱ ደሴት ላይ ለማረፍ ይወስናሉ። እዛም ከመጀመሪያው አሳ ነባሪ ያወጡትን ዘይት በመሸጥ ምግባቸውን ይገዛሉ። ነገር ግን እዛ በነበሩበት ሰዓት ላይ ሌላ የድሮ ካፒቴንን ደግሞ ያገኛሉ። እሱም ከዚህ በፊት ልክ እንደነሱ አይነት ቢዝነስ ውስጥ ነበር ይሰራ የነበረው። ነገር ግን አሁን ላይ የማይሰራ ሲሆን አንድ እጁንም አጥቷል። ኦንና ጆርጅም ተጨማሪ አሳ ነባሪዎችን በየትኛው አቅጣጫ በኩል ማግኘት እንደሚችሉ ይጠይቁታል። እሱም 2000 ማይሎችን በምዕራብ አቅጣጫ የሚጓዙ ከሆነ እዛ ማግኘት እንደሚችሉ ይነግራቸዋል። ከ4 ዓመት በፊትም በዛ ቦታ ላይ ሲሰራ ከባድ የሆነ ትርፍን ነበር ያመጣ የነበረው። እነሱም ይሰራ የነበረውን ገንዘብ በሰሙበት ሰዓት ላይ በዛ ይደነግጣሉ። ከዚያም ግን የካፒቴኑ ስሜት ድንገት ይቀየራል። ከዚያም በቦታው ስላለና ሊጠነቀቁት ስለሚገባው ትልቅ ነጭ አሳ ነባሪ ይነግራቸዋል። አሁን ላይም የባህሩ ሰይጣን እያለ ነበር ይጠራው የነበረው። እንደሚናገረው ከሆነም ይህ አሳ ነባሪ በአንድ ምት ብቻ ጀልባቸውን ሙሉ ለሙሉ ሊበታተናት ችሏል። 6 ከሱ ጋር የነበሩ ሰዎችን በዚህ መልኩ የገደለ ሲሆን የእሱንም እጅ ያሳጣውን በዛው አደጋ ላይ ነበረ። ሰውየውም ከሄደ በኋላም ጆርጅና ኦን ታሪኩን ለማመን አልቻሉም። ምንም እንኳን ቢያስጠነቅቃቸውም ነገር ግን በመጨረሻ ወደ ምዕራብ አቅጣጫ ወዳላቸው ቦታ ይሄዳሉ። ልክ ወደ ቦታው እንደደረሱ በሚያስገርማቸው መልኩ ቦታው በአሳ ነባሪዎች እንዳለ የተሞላ ነበረ። ይህም ለወራት ሲፈልጉት የነበረ መሆኑን ተከትሎ ቡድኑ በዛ በጣም ይደሰታል። ነገሮች እንዳሰቡላቸው የሚሄዱ ከሆነም ከዚህ የሚያገኙትን የአሳ ነባሪ ዘይትን በመያዝ ወደ መጡበት የሚመለሱ ይሆናል። የአደን ጀልባቸውንም በመጠቀምም ቡድኑ ተከፋፍለው ወደዚያ ያመራሉ። ከዚያም ግን አደናቸውን እንደጀመሩ አንድ ትልቅ ነገር በባህሩ ውስጥ ያልፋል። በሰከንዶች ውስጥም ትልቁንና አስፈሪውን አሳ ነባሪ ይመለከቱታል። ከጥልቀቱ የተነሳም አንዴ ጭራውን ሲያንቀሳቀስ አንደኛው ጀልባቸውን ይገለብጠዋል። ከዚያም ቀጥታም ወደ ትልቁ ጀልባቸውም ያመራል። ያለውንም ትልቅ ኃይልን በመጠቀምም ጀልባዋን ከስር ይመታታል። በዚህ ምክንያት የጀልባው የታችኛው ክፍል ቀዳዳ መፍጠርና ውሃ ማስገባትም ይጀምራል። ይሁን እንጂ ኦውን ግን ተስፋ ሳይቆርጥ ጦሩን በመያዝ ሰዓት ጠብቆ አሳ ነባሪው ላይ ይወረውረዋል። የወረወረውን በሚገባ መልኩ ስለነበረ ጦሩ አሳ ነባሪውን ወቅቶት አሳ ነባሪው ግን እየጎተተው መሄድ ይጀምራል። ከጦሩ ጋር የተያያዘው ገመድም ከተወጠረ በኋላም ጀልባው ላይ የነበሩት እንጨቶች በሙሉ በሱ ኃይል ምክንያት መሰባበር ይጀምራሉ። ኃይሉም ከባድ ሆኖ እንጨቱን ስቦ ከወሰደው በኋላ በመጨረሻ እንጨቱን ከጀልባው ላይ ለያይቶ ይወስደዋል። በዛኑ ሰዓት ላይ በአሳ ነባሪው ላይም ተሰክቶ የነበረው ጦርም እንደዛው ይነቀላል። አሁን ትልቋ ጀልባቸው በከባዱ ተጎድታለች። እናም አይናቸው እያየም ወደ ውሃ ውስጥ መስመጥ ትጀምራለች። እነሱም ያንን ቆሞ ከማየት የዘለለ ሌላ ማድረግ የሚችሉት ምንም አይነት ነገር አልነበረም። ካደጉ የተረፉትም ለአደን የሚጠቀሙበትን ትናንሽ ጀልባ በመያዝ ጉዟቸውን ይቀጥላሉ። ይሁን እንጂ ባህሩ ግን ከነሱ ጋር ያለውን ጉዳይ አልጨረሰም። ድንገትም ከባድ ማዕበል ይመጣባቸዋል። የያዟቸውንም ትናንሽ ጀልባዎችን በከባዱ ማናወጥም ይጀምራል። ጀልባቸውም ከሰመጠች በኋላም ሳምንታቶች ያልፋሉ። አሁን ላይም የያዙት ምግብ በጣም ተመናምኗል። በባህሩ ላይም የት መሄድ እንዳለባቸው በማያውቁበት መልኩ 34 ቀናትን ያሳልፈዋል። ተስፋቸው ሙሉ ለሙሉ የጠፋ በሚመስልበት ሰዓት ላይ ድንገት ከሩቁ መሬትን ይመለከታሉ። የደሴቱንም ጫፍ እንደተመለከቱም ቡድኑ በደስታ ተሞልተው ወደዛ መሄድ ይጀምራሉ። ከባድ ድካም ውስጥ ቢሆኑም ነገር ግን እዛ ድረስ የሚያደርስ ጉልበታቸውን ለመጠቀም ዝግጁ ናቸው። ነገር ግን ልክ በዚህን ሰዓት ላይ ግን ከባዱ አሳ ነባሪ ድንገት ይመጣባቸዋል። በፈጣኑ እየመጣም ጀልባቸውን መምታት ይጀምራል። እነሱም ከብዙ ስቃይ በኋላ በመጨረሻ ወደ ደሴቱ ላይ ይደርሳሉ። ከዚያም ኦን በደሴቱ ላይ ለነሱ የሚሆን ማረፊያና ምግብን መፈለግ ይጀምራል። በፍለጋው መሃል ላይ አንድ ዋሻን ያገኘና ወደ ውስጥ ሲገባ ያልጠበቀውን ነገር ይመለከታል። የተቀሩትም ወደዛ ገብተው ያንኑ ይመለከታሉ። ይህም የሰዎች አጽም ነበረ። በዛን ሰዓት ላይም ሁሉም አንድ ነገር ይገባቸዋል። ይህም ከነሱ በፊት ለመትረፍ የመጡ ሰዎች እንደነበሩና ነገር ግን ሁሉም ሳይተርፉ እንደቀሩ ነው። እነሱንም ሊያድን የሚችል ሰውም
ወደዚህ ደሴት ሊመጣላቸው አልቻለም ነበር። ይህም ማለት እዚህ ዝም ብለው የሚጠብቁ ከሆነ የእነሱ ዕጣ ፈንታ ያ ነው። ስለዚህ መጠበቃቸውን ትተው የተጎዳችውን ጀልባቸውን መጠገን ይጀምራሉ። ከዚያም በድጋሚ ደሴቱን ትተው ጉዟቸውን ለመቀጠል አስበዋል። ይሁን እንጂ ይህ ሐሳብ ግን የሁሉም ሐሳብ አልነበረም። ግማሾቹ የቡድኑ አባላት ወዴትም ላለመሄድና እዚሁ ደሴት ላይ ተቀምጠው ሌላ የሚያተርፋቸው ጀልባ እስኪመጣ ለመጠበቅ ይወስናሉ። ከነዚህም መሃል አንደኛው የኦውን የቅርብ ጓደኛ ነበረ። ከመሄዱ በፊትም ኦውን ተርፎ እዛ መድረስ የሚችል ከሆነ እሱን የሚያተርፍ ጀልባ እንደሚልክለት ይነግረዋል። ከዚያም ለመጓዝ የመረጡት ጉዟቸውን ይጀምራሉ። ከደሴቱ ብዙም ሳይርቁ ግን አንደኛው የቡድን አባላቸው ይሞታል። ይህም የሆነው ደግሞ በድካምና በረሃብ ምክንያት ነበረ። እንደነሱ አሰራር ከሆነም የቡድን አጋራቸው በመሃል ሲሞትባቸው ወደ ባህር ውስጥ ነበር የሚጣለው። ይሁን እንጂ ሌሎቹ ይህን ሊያደርጉ ባሰቡበት ሰዓት ላይ ኦውን ያስቆማቸዋል። ምክንያቱም የእሱን አካል የሚጥሉ ከሆነ ሌሎቹ ከረሃቡ ሊተርፉ እንደማይችሉ በማሰብ ነበር። በዚህም ምክንያት ቡድኑ ከዚህ በፊት አስበውት እንኳን የማያውቁትን ነገር እንዲያደርጉ ይገደዳሉ። ወጣቱ ቶማስን በተመለከተው ነገር ማልቀስ ይጀምራል። ቀናትም ማለፍ ይጀምሩና 71 ቀን ያክል ይሞላቸዋል። በጊዜውም ከሞት ለመትረፍ የሚያስጠላ መንገድን እየተጠቀሙ ነበረ። ይህም ደግሞ እጣ ማውጣት ሲሆን እጣው ሳይወጣለት ቀርቶት የተሸነፈ ሰው እነሱ እንዲተርፉ ራሱን መስዋዕት የሚያደርግ ይሆናል። በዚህኛው ጊዜም ካፒቴን ጆርጅ ነበር የተሸነፈው። እሱም ራሱ ላይ ሊተኩስ ስላልቻለም ያጎቱ ልጅ እንዲተኩስበት ያዝባል። ቢሆንም ያጎቱ ልጅም ግን እንደዛው እሱ ላይ ሊተኩስበት አልቻለም። ከዚያም በመጨረሻም እሱን ላለመግደል ብሎ ራሱን ያጠፋል። በዚህ መልኩም የተረፉት ጉዟቸውን ደግሞ ይቀጥላሉ። ከዚያም በአንደኛው ቀን ድጋሚ ያ ትልቅ አሳ ነባሪ ይመጣባቸዋል። በዚህ ጊዜም በጀልባቸው አቅራቢያ በቀስታ እየተንቀሳቀሰ ያለ ሲሆን ኦውንም እንደተመለከተው ወዲያውኑ ጦሩን ያዘጋጃል። በዚህ ጊዜም ለአንዴና ለመጨረሻ ሊገለው ነበር ያሰበው። ይሁን እንጂ አሳ ነባሪው በቅርባቸው ሲያልፍ ድንገት አይኑን ይመለከተዋል። ከአይኑ አጠገብም ነበር ከዚህ በፊት ተወርውሮበት የነበረበት ጦር ያረፈው። ኦውንም ያንን እንደተመለከተም እሱን የመግደል ሐሳቡን ወዲያውኑ ይቀይራል። እሱን ለመግደል ያነሳውንም ጦርም ወደ ታች ያወርደዋል። ከዚያም የአሳ ነባሪ ወደ ውሃ ውስጥ ተመልሶ ይገባል። እናም በድጋሚም ግን ወደ ላይ አልወጣም። ከትንሽ ቆይታዎች በኋላም ኦውንና ጆርጅ ይገኙበት የነበረው ጀልባ ከሌላኛው ጀልባ ጋር የነበረውን ርቀት እያሰፋ መምጣት ይጀምራል። ይህም ሁለቱ ቡድኖች እንዲለያዩ ያደርጋቸዋል። እንደ ድል ሆኖም የነ ጆርጅን ጀልባ ሌላ ጀልባ ይመለከቷቸውና ወደ እነሱ ጋርም ሄደው ያተርፏቸዋል። ይሁን እንጂ እነ ኦውን የነበሩበት ጀልባ ግን አሁንም በመከራ ውስጥ ነው ያለው። ምንም ምግብ የለም። ድካም ውስጥ ናቸው። አይናቸውን መግለጥ ራሱ እየከበዳቸው መጥቷል። ከላያቸውም የሚበሩትን እርግቦች ከተመለከቱ በኋላ ቀና ብለው እንደምንም ሲመለከቱ በቅርብ ርቀት ላይ አንድ ደሴት እንዳለ ይመለከታሉ። የመጨረሻ አቅማቸውንም በመጠቀምም ወደ ደሴቱ ማምራት ይጀምራሉ። በባህሩ ውስጥ ከጠፉበት ከረጅም ጊዜ በኋላም ኦውንና ቶማስ ወደ ተነሱበት ወደብ ይደርሳሉ። የገቡበትም ቀን ጁን 11 1821 ነበር። የኦውን ሚስትም ኦውንን ባገኘችው ሰዓት ላይ በደስታ ማልቀስ ትጀምራለች። ከተረጋጉም በኋላም ኦውንና ጆርጅን የካምፓኒው መሪዎች ይጠሯቸዋል። አብረዋቸው የሄዱት ሰዎች መሞታቸውና ትልቋ ጀልባ መስመጧን ተከትሎ ምን እንደተፈጠረ ይጠይቋቸዋል። እዛ ከነበሩት ዋናዎቹ የድርጅቱ ባለቤቶች መካከል አንደኛው ስለተመለከቱት ትልቁ አሳ ነባሪ እንዳይናገሩና እንዲዋሹ ይነግራቸዋል። ምክንያቱም ይህንን የሚናገሩ ከሆነ ካምፓኒው ከዚህ በኋላ ከኢንቨስተሮቹ የሚያገኘውን ገንዘብ የሚያጣ ይሆናል። ከዛ በተጨማሪም ይህንን ሚስጥር እንዲደብቁም ተጨማሪ ገንዘብም ሊሰጧቸው አስበው ነበረ። ኦውንም ካሳለፈው ከባድ ጊዜ በኋላ በመጨረሻ የእነሱን ትዕዛዝ መቀበል እንደሰላቸው ይነግራቸዋል። ከዚህ በኋላ አብሯቸው እንደማይሰራም በመናገርም ከዛ ይወጣል። ከዚያም ከጊዜ በኋላ ትላልቅ ባለስልጣናት በተሰበሰቡበት ቦታ ላይ ጆርጅ ይጠራና የተፈጠረውን ነገር እንዲናገር ያዙታል። ምንም እንኳን ጆርጅ አባቱ ከካምፓኒው ባለቤቶች መካከል አንዱ ቢሆንም የተመለከተውን ሰቆቃ በሙሉ ካሰበ በኋላ በመጨረሻ ውሸቱን በመተው እውነቱን ለመናገር ይወስናል። ከዚያም ፊልሙ ወደ አሁኑ ጊዜ መልሰናል። ቶማስ ይሄ ነገር ከተፈጠረ በኋላ ጆርጅ ስራውን የቀጠለ ሲሆን ለአመታት ያክልም ያንን ትልቅ የአሳ ነባሪ ለማግኘት ሲጥር ነበረ። ይሁን እንጂ ደግሞ ግን ሊያገኘው አልቻለም። እናም በመጨረሻም ጡረታ እንዲወጣ ይደረጋል። ኦውን በሌላ በኩል ለጓደኛው ገብቶለት የነበረውን ቃል ኪዳን ጠብቆ ሌላኛውን ጀልባ እሱ ወደ ነበረበት ደሴት እንዲያተርፉት ልኮለት ነበረ። ይሁን እንጂ እነሱ እዛ ቦታ በደረሱበት ሰዓት ላይ እሱ ግን ሞቶ ነበር የጠበቃቸው። ከዚያም በኋላም ኦውን ከቤተሰቦቹ ጋር በመሆን ከዛ ከተማ ወጥቶ የሌላ መርከብ ካፒቴን ሊሆን ችሏል። እናም በራሱ መንገድም ህይወቱን መኖር ቀጥሏል። ፊልሙ ይህን ይመስል ነበረ። ከተመቻችሁ ቪዲዮን ላይክ እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።